ትህትናን ጠበቃው ደፈራት። እጅግ በጣም ያሳዝናል። ዝና ጠበቃውንና ትህትናን እቤት አስቀምጦ በመሄዱም መሀሊትን ለማግኘት ባሰበበት ሰዓት እንግዲህ እጅግ በሚያሳዝን ሁኔታ ድምፁን ከዘፈንላት በኋላ ድምፅህ ያምራል፣ ደስ ይላል ስትለውም አዎ ተመቸውሽ፣ አማርኩሽ ሲላትም ድምፅን ያልኩት ስለምንድን ነው የምታወራው አለችው ትህትና። በዚህን ሰዓት እሱም ደግሞ ሚስት የለም ስትለው ልታገቢ ነው አላት። ከዚህ ካስወጣኝ ስትለውም እዚሁ ፈጽሜ ነው በማለትም ደፈራት። ዝና እንግዲህ መርዙ ደላላውን አግቶ እያሰቃየው ይገኛል። መርዙ ደላላ ሳይጠብቅ መሀሊት ከመንገድ ጠብቃ ብታናግረውም እኔ በኤፍራታ የመጣ ምንም ነገር ማድረግ ዋጋው መክፈል እችላለሁ፣ እባክሽን ተይኝ፣ እኔና አንቺ አሁን ዝምድና ቀጥለናል ሲላትም ዝና ማን እንደሆን ካላወቅክም አለችው። ከዛም እባክሽን የራሱ ጉዳይ ሲላትም አሁን ላይ መርዙ ደላላው መሀሊትን አናግሮ ተደበቂ አላት። ዝና ጥሎ የሄደ እያለ ሲጠራውም እሱም ምን ልታዘዝ ቤት ነው ምናምን እያለ ሲቀበጣጥር አላውክኝ ይሄ ድምፅ አዲስ አልሆነብኝም አለ መርዙ። በዚህን ሰዓት ዝና አሁንም ፈልግ ሲለው ብዙ ነገር መቀባጠር ጀመረ። መጨረሻ ላይ ግን ዝና መሆኑን ሲያውቅ ሊያመልጥ ቢሞክርም አግቶ ሉላ ያለችበትን ካልተናገርክ እደፋለሁ በማለትም አሰቃየው። ሌላው እንግዲህ እጅግ በጣም የሚያሳዝነው ነገር አሁን ላይ ትህትና በጠበቃው ተደፍራለች። በእርግጥ ይሄ ደላላ የምትይው ሰውዬ ካልመጣ እኔ ልሄድ፣ ትህትና ከዛ ከጠበቃ ጋር ናት እና ለሉላ ያልተመለሰ ውሻ ልክስክስ ነገር ነው፣ ትህትናን ይጫወትባታል አላት። እየመጣ ነው ስትልም ዝና ከጠበቃው ደላላው መርዙ ጋር ሲሟዘዝ ጠበቃው ደግሞ እዛ ለስንት መከራ የተቀመጠች ልጅ አስደፈሯት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ ትህትና እየተሰቃየች ትገኛለች። ትህትና ራሷን ለማጥፋት ባሰበችበት ሰዓት እንግዲህ ዝና ደርሶ ሆስፒታል በመውሰድም አንቺ ራስሽን ማጥፋት ያለብሽ ሰዓት ላይ አይደለሽም፣ የመሞቻሽ ቀን ቢታቀድልሽም ግን ደግሞ ያላስፈላጊ እንድትሞችና ብዙ ገቢ የምታመጭ ሴት ነች በማለትም ትህትናን እንዳትሞት አሳከሟት። ወይ ካመጣት በኋላ ራስሽን ልታጠፊ ነው ወይ ሲላትም አዎ አለችው። እንደ ልታጠፊ ቻልሽ? ቢላዋን ከምን አመጣሽው ሲላትም መንተባተብ ጀመረች። ቢላ ስትልም እዛ ትራስ ሲሰር ነው፣ ስለዚህ ተየት ነው ያመጣሽው ሲላትም እሷም መንተባተብ ጀመረች። ሰው ልጅ ደፋር ቢሆንም ራሱን ማጥፋት የለበትም አላት። ከዚህን ሰዓት እንግዲህ እሷም ልትገሊ ነበር ወቅተሽ አላት። ራስን ስተህ የምትወርቅበት ቀን ቅርብ ነው፣ አታስብ ዝና አለችው። ነይ ውጊኝ፣ ነይ ውጊኝ ሲላትም መፈለግ ጀመረ። ልታደርጊው ነው? ትገርሚያለሽ እኮ ያንቺ ጀግንነት የተለየ ነው፣ የእውነት ትመችኛለሽ አላት። በዚህን ሰዓት ጠበቃ ደላላውን ለማግኘት ከማለት ጋር ስለተቀጣጠረ አሁን ላይ ጠበቃውን ከሷ ጋር ቁጭ በል ብሎ ጥሎት ሄደ። እንግዲህ ዳጣ ጠበቃውን ደላላውን መርዙን እንደዚህ ታደረግ ብሩንም ሳታገኝ ከሁላችንም ጋር ትጣላለህ። በዛ ላይ ኤፍራታን አታገኛትም። ለኤፍራታ ሁሉንም ነገር እነግራታለሁ፣ አሳልፈህ እንደምሰጣትና እንዲሁም ደግሞ እጅግ አረመኔ እንደሆንክ በቃ ሉላን አሳልፈ ከሰጠህ ለእሷ እንደማትመለስ ዝና የሁላችንም ጠላት ነው ስትለው፣ እንደዛ ከሆነ ምን አይነት ጣጣ ውስጥ ነው? ለኤፍራታ ምንም መሆን እችላለሁ አለ። ማሌት አጊታ እንግዲህ ሉላ ያለችበትን አጠያይቀህ እንዲያገኘህ አውቃለሁ እንደምታቅም። ስለዚህ ስለ ዝና ክፉነት ማነው የነገረህ? እኔ በኤፍራታ የመጣ ነገር መስዋዕት ሆናለሁ ሲላትም ይገልሃል አለችው። ይግደለኝ እጠብቀዋለሁ አለ። በዚህን ሰዓት እሷም እሺ በማለትም ከዝና ጋር ሆና ደላላውን እንዳግተው አደረገች። እንግዲህ ቅድስት ደግሞ አውቃ እግሬን
ውልም ብሎኛል በማለትም ለመድብል ተናገረች። ልሽሽ እንዴት ሲላት አይ አያስፈልግም አለችው። እዋክሽን በጣም ውልምታ እኮ ቀላል አይደለም፣ ግራሽን ነው ቀኝሽን ሲላት ግራዬን ነው አለችው። አይ እንግዳውስ ልሽሽ ካልክ አንተ ከምትቸገር ጋሼ አለችው። ጋሼ ምን አላት። ከዛም ጋሼ ቢያሽልኝ ስትለውም መድብል እዋክ ብሩኬ ናቶሎ ምን ነው ቅድስት ውልም ብሏት እግሯን ተሰብራለች። ናማ እግሯንም ልቧንም እሽላት አለው። በዚህን ሰዓት መሳቅ ጀመረች። ብሩክ መጥቶ ባዝሊን ይዘህና ሲለውም ማሸት ጀመረ። በዚህን ሰዓት እየቀለርሽብኝ ነው እንዴ? ውልምታ እንዴት ህመም አይሰማም? እዚህ ጋር እላይ እኮ ነው እላይ። ቅድስት ሙድያሽ ነው? ታዲያ እኮ ከኔ በበለጠ መድብል ያውቃል። አይ እኔ ታሽሮ ስንት ጊዜ፣ ስለዚህ አንተ ሻት አለው። ሙድ እየያዛችሁ ነው? የምድ ሙድ ነው? እሺ በደንብ ብሎት መድብል ጥሎት ገባ። በዚህን ሰዓት ቅድስትን ማሸት ጀመረ። ቅድስት ሙድ ነው እንዴ? የምን ሙድ ነው አለችው። ሲያሻት ዝም ብላ ትመለከተዋለች። በዚህን ሰዓት ብሩክ የእውነት እየቀለድሽ ነው አይደል እያለ እንግዲህ ሲያሻትም ደስተኛ ሆነች። እላይ ነው የታች ነው ማለትም ጀመረች። እሱም እግሯን ሲያሻት የሆነ ስሜት ውስጥ ገባ። እሷ ደግሞ ፈገግ እያለች ማየት ጀመረች። ሌላው እንግዲህ አሁን ላይ ሉላና ሞገስ ያሉበትን ደላላው ስላወቀ ዳጣ ደውላ ነገረችው የተፈጠረውን ነገር በሙሉ። መቼን ነገረች ሲላትም ትናንት እና ያለንበትን አቋል ማለት ነው አላት። አቋለ ግን ሰፈራችሁን የቤት ቁጥራችሁን አላወቅም። ተረጋጋ፣ እኔ የት እያለህልህ አለችው። ለምን ትናንት አልነገርሽኝም? በቃ ትቀልጃለሽ ዳጣ ትቀልጃለሽ አላት። የእውነቴን ነው ሞጌ፣ ዝናውን አያገኛችሁም። ደላላውን ዋጋውን ሰጥቸዋለሁ፣ ግን ደግሞ መጠንቀቅ አለባችሁ። አሁን ነገሩን አስቀይሸዋለሁ። እውነቱን ባይሆንስ ያታለለሽ ቢሆንስ? በፍጹም እንደዛ እንኳ አይደለም፣ አያታልለኝም በጣም አለችው። በዚህን ሰዓት እሽ እንግዳ ግን ደግሞ እንደዚህ ማድረግ የለብሽም አለ። ሉላ የት ሄዳ ነው ስትለውም አንዳንድ አስቤዛዎች ልትገዛ ሄዳ ነው ሲላትም አረ መልሳት አለችው። ሉላ ጋር ደውሎ ሞገስ በፍጥነት ነይ ቶሎልኝ አላት። የተፈጠረውን ነገርም ነገራት። አሁን ላይ እንግዲህ መርዙ ደላላው ከመሀሊትና ከዝና እጅ ገብቷል። እጅግ በጣም ያሳዝናል። ዝና አግቶ እያንዳንዱ ስለ ሉላ እንዳወጣም አደረገ። ሌላው አሁን ጠበቃ ተብዬው ሴት አይቶ የማይምረው አሁን ትህትናን ለመድፈር እየታገላት ነበረ። ትህትና ወራዳ፣ አሁን ታልፈጽምኩ ያንቺን ከዚህ ቤት አላስወጣሽም አላት። ከዚህ ቤት ካስወጣኝ የፈለግከውን ነገር አደርግልሃለሁ፣ አገባለሁ፣ ይህን የመሰለ ድምፅ ደግሞ ቁም ደረጃ እንድደርስ አግዛለሁ አለችው። የምርሽን ነው? አዎ። እንግዳውስ ከዚህ እንዳስወጣሽ ከፈለግሽ እመኚ፣ እዚሁ ነው መፈጸም የምፈልገው ሲላትም ወራዳ፣ ወደዛ ሂድ፣ ሚስት የለም እንዴ? ክልፍት ትልቅ ሰው አይደለ አለችው። በዚህን ሰዓት ሳትወድ በግዷ ለመድፈር ተታገላት። አሁን ላይ መድብል ዝና በእርግጥ ፈርቶ ነበር። ይህ ውሻ ደላላ ለሉላ ያልተመለሰ ለትህትና አይመለስም አለ። እንግዲህ መሀሊት በአካል ተገኝታ ባለመመስከሯና ፖሊሱን ደግሞ ሊገሉት እነዚህና ሙከራ እንዳደረጉ መድብል ለብሩክ የነገረው እና ጎዱት አለ። አይ ጠንቃቃና ጎበዝ ስለሆነ አምልጧቸዋል፣ ተርፏል አለው። አሁን እሺ መሀሊት የለችም፣ በምንድን ነው ማን መስክሮልን ነው የምንይዛቸው ሲልም አንድ ከቤት ውጭ የሆነች መስካሪ መፈለግ አለብን። ያቺ አንተ ጋር ታግታ የነበረችዋት ሲለው ማን ነበረች? ትህትና መሀሊት እያሰቃያ ነው ቤት ወስዷታል ብላኝ ነበር ሲለውም በጣም ነው የተጫወቱባት። በጣም ምስኪን ልጅ ናት። በጣም ግን ደግሞ እንዴት ላዲናት እንደምችል አላቅም። ምንም አላለችም። ከዛ ስወጣ ቤተሰቦች ጋር ደውለህ ከሞክሞች አለው ብለህ ንገርልኝ ብላኝ ነበረ በቃ አለው። በጣም ያሳዝናል። ስለዚህ እሷን ልጅ እንደምንም ብዬ ከዝና ቤት ማስወጣት አለብኝ ሲለው እንዴት ብለን ችግር ይፈጥርብናል? ያለ ችግር መፍትሄ የለም ብሩኬ። እናማ እሷ ምስክር ትሆነናለች።
ያደረገባትን ነገር በሙሉ ለፖሊሱ ትናገራለች። ከዛ ደግሞ በቃ ግን እንዴት ነው የምናወጣት? እዩልክ ውሃ ወይም ደግሞ የመብራት ቆጣሪ መስዬ መግባት አለብኝ እዛ። አንተ ደግሞ ግቢውን ትጠብቃለህ። ከዛ እሷን አስወጣታለሁ አለ መድብል። እንድ መቼም ዘበኛውን መታገል አያቅተኝም አለ። እሺ በቃ እንደዛ ከሆነ አስወጥተን እነሱን መቀመቅ መክተት አለብን አለ ብሩክም። አሁን እንግዲህ ወደ ትህትና ለመሄድ ተዘጋጅተዋል ሁሉም። ነገር ግን ትህትናን አሁን እየታገላት ባለበት ሰዓት አንደኛ እጇን ራሷን ለማጥፋት ባደረገችው ነገር እጇ እንደ ልቧ አይታዘዛትም። ሁለተኛ ደግሞ ጠበቃው ስለዚህ ስልት ስላለው ሉላን ከዚህ ቀደም ሊያደርግ እንደነበረው ነው እና ራስሽን አታድክሜ ፈልገሽ ብታደርጊ ነው የሚሻልሽ አላት። በፍጹም አላደርገውም እያለች እየታገለችው እንግዲህ በጣም በሚያሳዝን ሁኔታ ጠበቃውም ሲክለፈለፍ አንቺ ሴትዮ ተይኝ እባክሽን ተይኝ፣ ዘመድ ነን ከዚህ በኋላ ኤፍራታ ሚስቴ ናት፣ ለኤፍራታ ደግሞ ይገልሃል ዝና ስትለውም ይግደለኝ፣ ለኤፍራታ ምንም መሆን እችላለሁ፣ ኤፍራታ የኔ ጥቁር አዝሙድ የኔ ቁርንፍድ እያለ አትጃጃል ጅል ደግሞ አንተ ብሎ እንግዳውስ ለኤፍራታ ሁሉንም ነግሬ ጉድሽን ነው ማወጣው ምን ምን እያረግሽ እንደሆነ አላት። አንተ በእህትና በእህት መካከል አትግባ፣ ደግሞ በዛ ላይ አሁን አብረን ነው የምንኖረው አለችው። እናርፈሽ ተቀመጫ ይህት አንቺ እህት ሳኮኝ አረመኔ ጨካኝ ነሽ። ሰው ተጨካክኗል፣ እንኳንም እህት የሌለኝ አለ መርዙ ደላላው። በዚህ ሰዓት ዝናን ካገኘች በኋላ ኤፍራታ ጠፍታ ቀረች አይደል አላት። አዎ ተዋት፣ ትቻት አይደለም ተዋት እባክህ፣ በጣም ፈሪ ናት ኤፍራታ፣ ምንም የማጠቅም ጥላት ስለሆነች ትቻት አይደለም፣ ዋና ጥላቶችን ካሳደድኩ በኋላ እሷን ይዛታለሁ አላት። አረ ተዋት በፈጠረ አለችው። በቃ ይሄ ጠበቃሽ ተብዬው ማነው ደላላ ተብዬው አይመጣም፣ ትህትናን የሆነ ነገር ስለሚያደርጋት ጠበቃው ሊሄድ ሲላት መጣ አለች። በዚህን ሰዓት መርዙ ደላላው ተያዘ። ሰብስክራይብ